መልኩ ራሷን ቆጥባ ትክክለኛውን የሂጃብ መስፈርት አሟልታ ሙሉ ለሙሉ በዚህ የፈተና ዘመን የምትሸፋፈን የአላህ ባሪያ የሆነች ሴት አላህ ምንዳዋን ከፍ ያደርግላት። ብዙዎች በተለይ ሙስሊሞች በሌሉበት ማህበረሰብ ይህን እንደ ኋላ ቀርነት እንደሚያዩት ግልጽ ነው። ግን ኋላ ቀርነት የቱ እንደሆነ ደግሞ ሐታ በእነሱ አካሄድም መብራራት ይቻል ነበር። በአንዳንዶቹ ገለጻ መሰረት የሰው ልጅ ገና ድሮ ከጫካ ሲወጣ ልብስ ማዘጋጀት አልቻለም ነበር። ከዛ በኋላ እንስሳን ሲገድል ቆዳን እንደ ልብስ መጠቀም ጀመረ። ከዛ እያሉ እንደዚህ ሆነ። ስለዚህ ልብሱን እየለበሰ ሄደ። ስለዚህ በእነሱ ገለጻ መሰረት አሁን እያወለቀ ሲሄድ የተቀረው እንደ መጀመሪያዎቹ ወይ ዋሻ ውስጥ መግባት ነው፣ ዛፍ ላይ መንጠልጠል ነው። ይሄ ኋላ ቀርነት ነው። ነገር ግን አላህ ሱብሓነሁ ወተዓላ ያው እኛ በዚህ መልኩ የሰው ልጅ ከጫካ ወጣ ብለን ስለማናምን የጥንቱ የጠዋቱ የጃሂልያ ስርዓትን መራቅ እንዳለባቸው ሴቶችን ይመክራል። ብዙ ቦታዎች ላይ እነዚህን እሴቶች የተላበሱ ሙስሊም ወንድሞችና እህቶች ባይተዋር ተደርጎ የሚቀጠሩባቸው ተጨባጮች ብዙ ናቸው። አንደኛው ምሳሌ ከሂጃብ ጋር የተገናኘ ነው። አላህ ባዘዘው መልኩ ራሷን ቆጥባ ትክክለኛውን የሂጃብ መስፈርት አሟልታ ሙሉ ለሙሉ በዚህ የፈተና ዘመን የምትሸፋፈን የአላህ ባሪያ የሆነች ሴት አላህ ምንዳዋን ከፍ ያደርግላት። ብዙዎች በተለይ ሙስሊሞች በሌሉበት ማህበረሰብ ይህን እንደ ኋላ ቀርነት እንደሚያዩት ግልጽ ነው። ግን ኋላ ቀርነት የቱ እንደሆነ ደግሞ ሐታ በእነሱ አካሄድም መብራራት ይቻል ነበር። በአንዳንዶቹ ገለጻ መሰረት የሰው ልጅ ገና ድሮ ከጫካ ሲወጣ ልብስ ማዘጋጀት አልቻለም ነበር። ከዛ በኋላ እንስሳን ሲገድል ቆዳን እንደ ልብስ መጠቀም ጀመረ። ከዛ እያሉ እንደዚህ ሆነ። ስለዚህ ልብሱን እየለበሰ ሄደ። ስለዚህ በእነሱ ገለጻ መሰረት አሁን እያወለቀ ሲሄድ የተቀረው እንደ መጀመሪያዎቹ ወይ ዋሻ ውስጥ መግባት ነው፣ ዛፍ ላይ መንጠልጠል ነው። ይሄ ኋላ ቀርነት ነው። ነገር ግን አላህ ሱብሓነሁ ወተዓላ ያው እኛ በዚህ መልኩ የሰው ልጅ ከጫካ ወጣ ብለን ስለማናምን የጥንቱ የጠዋቱ የጃሂልያ ስርዓትን መራቅ እንዳለባቸው ሴቶችን ይመክራል። ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ፣ የመጀመሪያውን ጃሂልያ መገላለጥን አትገላለጡ ይላል። የመጀመሪያው ጃሂልያ የተፍሲር ሊቃውንት በዚህ ላይ የተለያዩ አቋም አላቸው። የትኛው ጃሂልያ ነው? መቼ የነበረው ነው? አንዳንዶች በኑህና በኢድሪስ መካከል ያለ ነው፣ በአደምና በኑህ መካከል ያለ ነው ይላሉ። ድሮ የነበረ መገላለጥ ነው። ያም ሆነ ይሄ ከአላህ ተፈጥሯዊ ወይም ከተፈጥሮ ጋር የሚገጥመው መለኮታዊ ህግ ጋራ የሚስማማ የሆነውን ሂጃብ ትቶ ወደ መጀመሪያው የመሀይማን ህይወት መመለስ ነው የሚሆነው እና በዚህም ላይ የሂጃብ አለባበስን ራሱ በተመለከተ ትክክለኛው መስፈርት አሟልተው የሚለብሱ እህቶች ሌሎች ዘንድ እንደ ባይተዋር የሚታዩበት አጋጣሚ አለ። ለምሳሌ ፊትን መሸፈን አሁን በዑለማዎች መካከል ውዝግብ ያለበት ርዕስ ነው። ግን ብዙዎች ይህ በዘመናችን ሊፈጸም የማይችል ኋላ ቀርነትን የሚያመላክት አድርገው ያስቡታል። ነገሮችን ከመስራት የሚያግድ ሰዎች በዱንያም የትምህርት መንገዶች እንዳይገፉ የሚያደርጋቸው አድርገው ያስቡታል። ይሄ እንዳልሆን ደግሞ ግልጽ ነው። ምክንያቱም አንድ ሰው የሸፈነው ፊቱን እንጂ አእምሮን እስካልሆነ ድረስ ማሰብ አይሳነውም መቼም። በዚህ ላይ ደግሞ ከሴኪሪቲ ወይም ጥበቃና ደህንነት አንጻር ሁሉም ሰው ፊቱ መታወቅ አለበት የሚለው ነገር ይህን ያህል የሚያሳስብ አይደለም። ምክንያቱም በኮሮና ጊዜ አብዛኛው ሰው ማስክ ለብሶ የፈለገበት ሲወጣ ሲገባ እንደነበር ታስታውሳላችሁ። ግን እሱን እንተወውና ካስፈለገ እኮ አሁንም በትምህርት ቤቶች ውስጥ በመስሪያ ቤቶች ውስጥ በተለያዩ አጋጣሚዎች ፊታቸውን የሚሸፍኑ እህቶች ማንነታቸው እንዲታወቅ ካስፈለገ ሲገቡ ብቻ ከመታወቂያዎቿ ጋራ ፊታቸውን ተገልጠው አሳይተው ማመሳከር ይቻላል። ይሄ በዑለማዎች አካሄድ መሰረት የሚቻል ነው። ሴቶች ካሉ ሴቶች ያመሳክሩ፣ ሴቶች ከሌሉ ወንዶችም ራሱ በዚህ ላይ ማየታቸው እነዚህ ሴቶችም ተገልጠው ለዚህ ዓላማ ብለው ማሳየታቸው ይሄ በቂ የሆነ ይህንን የሚያስፈቅድ ሐጃ ነው። ይሄ ተፈቅዷል። ነገር ግን አንቺ ፊትሽን ተገልጠሽ እስከ መጨረሻው ካልቆየሽ እኔ ደስ አይለኝም ማለት ምን ማለት ነው? ምን አገናኝ? ፈተና ለመፈተን ሴቶች ፊታቸውን ተሸፍነው ሲመጡ እሷ ነች አይደለች የሚለውን ለማስተያየት መታወቂያቸውን ፊታቸውን ከፍተው
ያሳዩ፣ ያመሳክሩ። ከዛ በኋላ ይግቡ። ፈተና ሲሰሩ ራሱ ምናልባት ተቀይረው ሌላ ሰው ይሆናል ተብሎ አይፈራም ፊታቸውን ሲሸፍኑ። በዚህ ላይ ብዙዎች ለዚህ እንደ መነሻ የሚያደርጉት ትምህርት ቤት ከሃይማኖት ተጽዕኖች ነፃ የሆነ የሴኩላር ህግ የሰፈነበት መሆን አለበት ይላሉ። ጥሩ እንበል፣ የትምህርቱ ሂደት ሴኩላር ይሆን እንበል። ታዲያ ሴኩላር ማድረግ የተፈለገው የትምህርቱን ሂደት ነው ወይስ ተማሪዎቹን ራሳቸውን? ሰዎችን ሁሉ ሴኩላር እናደርጋቸው የሚል ዘመቻ ነው የተያዘው? አይደለም። ስለዚህ ሙስሊሞች በዚህ ቦታ ለምሳሌ ሒጃብ ሲለብሱ ወይም ሲሰግዱ ይህንን የትምህርት ማዕከል እኛ የሒጃብ መልበሻ እናድርገው ወይ ሰላት መስገጃ እናድርገው ብሎ አይደለም። እነሱ የትም ቢሄዱ የትም ቢገቡ ሰላት መስገዳቸው አይቀርም። የዚህ ቦታ ተገልጋይ ያልሆነ ሰው በመሰረቱ ከውጭ መጥቶ እንዲሰግድም ጥሪ አላደረው። በዚህ ላይ ተማሪዎች ሲሰግዱ በዚያች ደቂቃ ውስጥ ምናልባት ቆመው እያወረዱ ቢሆን ማንም የሚናገራቸው የለም። ሲሰግዱስ ምን የተለየ የሚፈጠር ነገር አለ? ምንም የተለየ የሚፈጠር ነገር የለም። ለማንኛውም እንዲህ አይነት ጭንቅ ውስጥ የሚሄዱ ባይተዋርነት የሚሰማቸው ወንድሞችና እህቶች በየጊዜው ያጋጥሙናል። ይህ በተለይ ሴቶችን በተመለከተ ፊትን መሸፈን ባይተዋር የሚያደርጋቸው እህቶችን በተመለከተ አንድ መጠቆም የምፈልገው ነገር አለ። ዝርዝር ማስረጃዎችን መጥቀስ አልፈልግም። ነገር ግን ይህ በመሰረቱ አንዳንዶች እንደሚያስቡት የጥቂት ወግ አጥባቂ ዑለማዎች አቋም ብቻ አይደለም፣ ወይም ደግሞ የተወሰኑ ወጣቶች የጋለ ስሜት ያመነጨው የፊቅህ ምርጫም አይደለም። አብዛኛዎቹ ዑለማዎች የመረጡት ይሄንን ነው። አብዛኛዎቹ ስል ይሄንን ቃል ሆን ብዬ ነው የምናገረው እና ለዚህ አንድ ምሳሌ ወይም ሁለት ምሳሌዎች እንይዝ። ለምሳሌ አልጁወይኒ አቡል መዓሊ አልጁወይኒ وهو من فقهاء الشافعية نهاية المطلب في دراية المذهب የሚባል መጽሐፍ አላቸው እና እዚያ ላይ ፊትን አስመልክቶ ያለውን ውዝግብ በአጭሩ ከጠቀሱ በኋላ وذهب العراقيون وغيرهم إلى تحريمه من غير حاجة ካሉ በኋላ ይሄ መሸፈኑ ጠንካራ እንደሆነ ገለጹ። هو قوي عندي ካሉ በኋላ የሚሉትን አድምጡልኝ። مع اتفاق المسلمين على منع النساء من التبرج والسفور وترك التنقب ይላሉ። ሙስሊሞች በአጠቃላይ ሴቶች እንዳይገላለጡ ፊታቸውንም እንዳይገልጡና ኒቃብን እንዳይተዉ በመከልከል ላይ ከመስማማታቸው ጋር ይላሉ። ልድገመው። ሴቶች እንዳይገላለጡ ፊታቸውን እንዳይገልጡ ኒቃብን እንዳይተዉ ሙስሊሞች በአጠቃላይ እንደሚከለክሉ ስምምነት እንዳለ እየገለጹ ነው ማለት ነው። طيب ኺላፍ አለው እንበል፣ ችግር የለው። ግን ቢያንስ ይሄ የአብዛኛዎቹ ዑለማዎች አቋም እንደሆነ አያሳይም? ወይም ቢያንስ ዛሬ እንደ እንግዳ የሚታየው ፊትን የመሸፈን ይሄ ትልቅ እሴት በድሮ ጊዜ የሁሉም ሙስሊሞች መገለጫ እንደነበረ ይሄ ቁልጭ አድርገው አያሳይም? ነገሩ ተገልብጦ እንጂ ያኔ የማትሸፈን ሴት ነበረች እንደ እንግዳ የምታያል። ፊቷን የማትሸፈን ሴት ለየት ያለ እይታ ሊወርወርባት ይችል ነበርና ማለት ነው።